አንድ አመት ሙሉ በቪዲዮ ሲለውጥ ሲያወራ እኔ በቃ ራሴን ደብቄ አናግራለሁ። ከዛ በአንድ ቀን አንተ ይሄ ፎቶ ያንተ አይደለም፣ ያንተ ድምጽ ሌላ ነው፣ ይሄ ፎቶ ሌላ ነው፣ ድምጹ ያስታውቃል አልኩኝ። ጌታ ምስክሬ ነው። እኔ እስቲ በቪዲዮ አንተ እንትን ጫካ የሌለበት ቦታ ንጹህ ማብራት ያለበት ቦታ ሂድና ተቀመጣል። ከዛ ልጁ በቃ ፈራ ማለት ነው። ፈራ እንዴ እኔ ገና ህፃን ነኝ እኮ ለምን ትፈራለህ? ጌታ ምስክሬ አንተ የምሬን ነው። እሱ ጂንጀሮ ነው እንደበናል የምሬን ነው እንዴ ጂንጀሮ ነው ላልኝ። እሺ ትዳር ደግሞ አዋራ ተከልክሎ የሚገባ አይደለም። በስነ ስርዓት ነው ትዳር። እንዴ ዛሬ በልተን ጠግበን ከገባን ነገ ክብር አለ፣ ዘር አለ፣ ቤተሰብ አለ። የሱ ለሱ መሳይ ቤተሰብ ሲመጣ አክብራ የምትቀበል ናት ሚስት የሚባለው። እኔ ገና ነኝ 17 እድሜ ላይ እንዴት ይሄ እሱ ገና ምን አለ? የእንቴ እድሜ ስንት ነው? የኔ እድሜ 17 ነው። የእንቴ ስንት ነው ሲል የኔ 35 ነው አለ። እኔ ጥሩ ነው። ከዛ ሲል እሺ ብዬ ጌታ ምስክሬ ነው፣ ውሸቴ አይደለም ጌታ። ከዛ ፎቶ እንትን በቪዲዮ አስተውልኩና እዛ ማብራት ባለበት ቦታ ሂድና ተቀመጥ ሲል ከዛ ሄዶ ተቀምጦ ግንባሩን እንዳለ ሙልጭ ብሎ አልቋል ማለት ነው። ከዛ ጌታን ከዛ እኔ ምን አልኩ? እኔ ቤተሰብ ታስታውቃለህ ወይ? የኔ ቤተሰብ ያንተ ቤተሰብ ወደ አንተ ቤተሰብ ይሄዳል፣ ያንተ ቤተሰብ ወደ አንተ ቤተሰብ ይሄዳል። የኛ ቤት የኛ ሀገር ባህል እንደዛ ነው ሲል ልጁ አፈረ፣ ፈራ። በቃ በቤተ ክርስቲያን ቀድሜን አናስተዋውቅ። አንተ ምን አይነት ሰው እንደሆን ቤተሰብ ቤተ ክርስቲያን ያውቃል፣ ቤተሰብ ያውቃል። ይሄ የኔንም እንዴት እንዳደርኩ ቤተሰብ ያውቃል፣ ጎረቤት ያውቃል፣ እናስተዋውቅ አልኩ። ካየሽው በኋላ አልተቀየርሽበትም አንቺ ንግግር አይደለም። ከሚሰድብ ራሱ በራሱ ጊዜ ይሄዳል ብዬ በቃ ፈራው ማለት ነው። ያው ወንድ ልጅ ነው ለምን ይሰድባል ብዬ ስል በቃ ብዙ ታሪክ አመጣ። አባቴ የለም እናቴ ሞታ እንደዚህ አለ። ሌላ ደግሞ እሱ ምን ያላል? ከዛ ሌላ ምን ይላል? በቃ ከደከማ በኋላ ለዛ ሰውዬው ነው ያናገርኩሽ ብሎ ከዛ ፎቶውን ላከ ማለት ነው። ከዛ ሲል እኔ አልቻልኩም ብዬ ልጁ ከዛ አንቺ ከባድ ነሽ፣ ቀድሞ እዛ አገር ቤት ባልተሽ የመጣሽ ነው ብሎ ከዛ አፈረ ማለት ነው። ስለዚህ ያው ሳውዝ አፍሪካ አሁን ቤተሰብ ከኢትዮጵያ ካዋራ ይኸውልሽ ቤተሰብ ነው በቃ ገፍቶ ሊያስገባም ይችላል። ደግሞ እሷ ራሷ አውርታ ተነጋግራ ከመጣች ደግሞ መሸሽ አያስገባም። ቀድሞ ራሷን ቺክ አርጋ ለምን ብር ሰው ልጅ አይሆንም፣ የሰው ህይወት አይሆንም። ሰርታ ራሷ በዚህ እድሜ ቢሆን ትለወጣለች። የሰው ህይወት በብር አይገዛም። እሷ አሁን አውቃ ነው ገባችው። መሸሽ አያስፈልግም። ቀድማ መውራት መናገር። ቤተሰብ ቢሆንም እሷ ሳትወለድ የተወለደ ልጁን ምን አይነት እንደሆነ አውቆ ነው ሚሊኩት ማለት ነው። አሁን እንደዛ ቢትረጋጋ እነሱ አሁን ቤተሰብ አውቆ ባልቶ ሽንግልና ሳይጨርስ ወደ ሳውዝ አፍሪካ አትመጣም ከኢትዮጵያ ከአረብ ሀገር ቢሆን እውነት ነው። እሷ ራሷ ተነጋግራ ጨርሳ ነው ገባችው። ይሄ ልጁ ምን አለ? ለቤተሰብ ሳታስታውቂ ወደኔ ነይ አለ። ወደኔ ከመጣሽ በኋላ ሽንግልና እንጨርሳለን አለ። እኔ በፍጹም አልፈልግም። እኔ ብቻ አይደለም ከኔ ታላላቆች አግብቶ አውቃሉ። እኔ እንደዚህ ተደብቄ አልመጣም። ደግሞ እኔ ከዚህ በፊት የተለመድኩት ነገር ስለሌለኝ ያለ ቤተሰብ አልመጣም ብዬ ኢምባልኩ። ከዛ ልጁ ለጓደኛ ሊያጋባ ነበረ። ከዛ ሄዱ በቃ ቀሩ ማለት ነው። ገባሽ? ተበልተሽ ነበር እኔ እህት። ስለዚህ አሁን እቺ ልጅቷን እሷ እንደውም ባታቅ ኑሮ ቤተሰቧ ያውቃታል። አውቆ ባልቶ ሽንግልና ጨርሶ ነው የሚልኩት ማለት ነው ከኢትዮጵያ። አሁን እዚህ ደርሳ ነገ ልጁ ራሱ ለምን ያፍራል? ለምን ታሳፍራለች? አንዴ ከገባች ገብታለች። የሷ አሁን ክብሯ ነገ ትወልዳለች፣ ታድጋለች። ሰው ልጅ በቦታ አይሆንም፣ ያድጋል፣ ይለወጣል። አሁን ሰው ልጅ አንቺ ቅድም እያወራሽ ነው ጌታ ዘመንሽ ይባረክ። አሁን እሷ አውቃ ነው
ጤና ይስጥልን። እንኳን ወደዚህ ቻናል ላይ በደህና መጣችሁ፣ በሰላም መጣችሁ። ሰላም ለሁላችን ይሁን፣ ለሀገራችን ይሁን። ውድ ቤተሰቦቻችን፣ ውድ ተመልካቾቻችን፣ ለቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ተጋብዛችኋለሁ። ውድ ቤተሰቦቼ እንግዲህስ እንደሰማችሁት ነው ቪዲዮ ላይ ማለት ነው እህታችን እያለችዋ ነገር እውነት ነው። ትዳር ቀልድ አይደለም። ትዳር ማለት ገና የሆነ ቅያሬ አይደለም ማለት ቅያሬ አይደለም ማለት ዛሬ በቃ እንደዚህ አድርገን ነገ መቀየር አለብኝ አይደለም። ትዳር ከእግዚአብሔር ዘንድ ነው። እግዚአብሔር ያለው ትዳር ደግሞ የተከበረ ነው። የተከበረ ትዳር ነው እና ሰው አንዳንድ ጊዜ ትዳር ስል የሆነ ቀልድ ነገር ይመስላችኋል ማለት አሁን እህታችን ያለችው ሰምታችኋል። ቤተሰብ እንዴት አቅም ቤተሰብ ሽምግልናውን ጨርሶ ከቤተሰብ ጋር ያለው ነገር ካለቀ በኋላ ነው ልጅቱ የሄደች ወደ ሳውዝ አፍሪካ እንጂ ቤተሰብ ሳቅ አይደለም። ይሄማ የቤተሰብ እጅ አለበት። ቤተሰብ ያውቃል። እንዴት አያውቁም? ቤተሰብ የቤተሰብ እጅ አለበት ብላ እንግዲህ ላይ እንግዲህ እሷ ላይ ብላ ያወራችዋ እንግዲህ እንደሰማችሁት ነው ማለት ነው። እውነቷ ነው በትክክል ትዳር ቀልድ አይደለም። እንዳለችዋ ነገ ልጅ የሚባል ነገር አለ። ነገ እሷ ገና 17 ዓመቴ ነው አለች። እንግዲህ አስቡት፣ በጣም ከባድ ነው። 17 ዓመቴ ነው አለች። እንግዲህ ብዙ ጊዜ በቪዲዮ ስደውል በቪዲዮ ሳይሆን በአብዶ አለች። ከዛን እስቲ ወጣ በልና መብራት ብርሃን ባለበት ቦታ ወይም መብራት ባለበት ቦታ እስቲ ወጣ በልና አንተን ማየት አለብኝ ብዬ ሲጠይቀው ይፈራል፣ ራሱን ይደብቃል አለች። እንግዲህ እኔ ማለት የፈለኩት ከዛ ከኢትዮጵያ ተነስታስ ወደ ሳውዝ አፍሪካ እሷ ስትሄድ እንደገና ደግሞ ቪዛው ተሰርቶ አስቡት፣ ይሄንን ሁሉ ሲደረግ እንዴት አቁ እና እሷ እንዳለችዋ ቤተሰብ ሁሉም ነገር ከጨረሱ ሁሉም ነገር ካለቀ በኋላ የላኩት ماما انت حبي هيدا بنطلون እሷ ወጣ اي شوفي ዝም ብላ ገበያ እየሄደች አዘጋጅታ ስትል ለምሳሌ አሁን አንዳንዶች ቤተሰብ አያውቅም እንዴት ልጅቱ እንዳለችዋ ሽምግልና ሁሉም ነገር ካለቀ ሁሉም ነገር ከጨረሱ በኋላ የቤተሰብ ጫና እንትን ስለሆነ ነው የሚሄዱት እና እግዚአብሔር ነገር ልጆች ጊዜ ፎቶ ማለት ያስረዳ ነው። ሰው ደግሞ ይሄ ይዘን እሷ ይዛ አበባው በጣም ማለት የፈለኩት ይሄ ራሱ ለሱ ቆንጆ ለምን 17 ዓመት ልጅ 17 ዓመት ልጅ እዚህ አሁን ለሱ ራሱ ቆንጆ እና ከኢትዮጵያ ትመጣላችሁ ከኢትዮጵያ ብላችሁ ትመጣላችሁ ሲፈልም ሰው የምትወዷ እንጂ እና ማለት የፈለኩት ቤተሰብም ትንሽ ረጋ ብሎ ቼክ ቢያደርግ እንዴት ነገ ቤተሰብ ነው የምንሆነው፣ ነገ አንድ ላይ ነው የምንሆነው፣ ነገ
ልጅ የሚባለው ይፈጠራል። ነገ በቃ አንድ ላይ ወደዛ ነው ወደዚህ መጠያየቅ አለ። በእንደዚህ መሀል ማለት እሱ ቶሎ እንግዲህ ያስቡት እሱ ገና ልጅ እሱ እንግዲህ ያስቡት በዛ መሀል ልጆቹ ይመጣል። በዛ መሀል አስቡት እና ብር ማየት ሳይሆን ልጆችን ሌላ መጠበቅ ብር ማየት ሳይሆን ወደፊቷ ህይወቷ ማሰብ አለበት ብዬ እኔ በራሴ በኩል ያስባለሁ። ግን ጎበዝ ናት፣ ራሷ እንትን አድርጋለች እና በጣም ጎበዝ ናት። ብር ሳይሆን ብር ማየት ሳይሆን ራሷን እንትን አድርጋ እንግዲህ አልፈልግም እኔ ሶሻል ሚዲያ ላይ የሆነ ማለት ግዴታ ነው የቆበለችው እና አይታችሁ ከሆነ ማለት ነው አይታችኋል ብዬ አስባለሁ። እንግዲህ አሁን እሷ መታ ላይ ብላ እንግዲህ ስታወራ ገረመኝ። ዛሬ